ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ የምገኘው መሀል አዲስ አበባ ላይ የግብርና ቦታ ላይ ሆኜ ነው የምገኘው። ወይም ደግሞ የግብርና ስራ የሚከናወንበት እርሻ የሚከናወንበት ቦታ ላይ ሆኜ ነው የምገኘው። ይሄ መሀል አዲስ አበባ ነው ብላችሁ ስንቶቻችሁ ታምኑኛላችሁ? ብዙ አዲስ አበባ ውስጥ የግብርና እንደዚህ አይነት ያለ አይመስላችሁም? እኔም ያለ አይመስለኝም ነበር። በዛሬው ቪዲዮ እናንተም እንድትመለከቱት በማለት ነው ይሄን ቪዲዮ ልሰራ የቻልኩት ማለት ነው። እና እንደምትመለከቱት ይሄ ከመሀል የቅንጦት ኑሮ ከሚኖሩ ሰዎች አጠገብ የግብርና ስራ እየሰሩ የሚተዳደሩ ሰዎች እንዳሉ ለማሳየት ነው የሚገኘው። በተለያዩ የአዲስ አበባ ቦታዎች ተዟዙሬ ተመልክቻለሁ። በቤተል አካባቢ እንዲሁም በሀያት በጎሮ የተለያዩ ቦታዎች ላይ የግብርና ስራ ይከናወናል። መሀል አዲስ አበባ ላይም ያከናውናሉ ማለት ነው። ይሄ እንደምትመለከቱት ይሄን አሁን ወቅቱ የበልግ ዝናብ የሚዘንብበት ስለሆነ ወይም ደግሞ በጋው ከመግባቱ በፊት ዝናብ የሚዘንብበት ስለሆነ የዛ ወቅት ላይ እርሻቸውን አርሰው እርሻቸውን በማረስ የሚዘሩበት ወቅት ስለሆነ ነው ይሄ የሚያሳየው። እና እንደምትመለከቱት ደግሞ የክረምቱ የስንዴ ምርታቸውን በማጨድ ክምር ሰርተው አሁን ደግሞ ከክምሩ ላይ እየወቁት ይገኛሉ። መውቃት ማለት ደግሞ ምን ማለት ነው? እህሉን ከገለባው ለመለየት ማለት ነው። ስለዚህ ያን ስራ እያከናወኑ ፊት ለፊት እንደምትመለከታችሁ ይሰሩ የሚገኙት። ስለዚህ ይሄን ይመስላል ማለት ነው። ቪዲዮን ከወደዳችሁ ላይክ ማድረጋችሁ እንዳረሱ እና እኔም በትዝብቴ ይሄን ስላየሁኝ አዲስ አበባ ውስጥ እንደዚህ አይነት ነገር ያለ ስለማይመስለኝ እናንተም አብዛኞቻችሁ እንደዚህ አይነት ነገር ያለ እንደማይመስላችሁ እርግጠኛ ነኝ። አብዛኞቻችሁ ልታውቁት ስላላችሁ ግን ማታቁም ሰዎች እንደዚሁ ብዙ ልትኖሩ ስለምችሉ በማለት ቦታውን እንድታቁት በማለት ነው ይሄን ቀረጻ ያከናወንኩት። እንዲሁም የአዲስ አበባ የተለያዩ አዲስ ገጽታዋን ማሳያችሁ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁ እንዳራሱ። እስከ ቪዲዮ ፍጻሜ ጋብዣችኋለሁ። በእኔ በኩል ባባቻ